ሎላ እንግዲህ ሰውየው አስገድዶ አብሯት ሊተኛ ሲል መርዙቅና ቅድስት ሆነው ማነች ዳጣ ሶስቱም አንድ ላይ ሆነው እንግዲህ ጨፍልቀው ለቀቁት ማለት ነው። እቤቷ ድረስ በድፍረት መጣ። እየተጠራጠረም ቢሆን ቤት ድረስ መጥቶ ነበር። መቼም አመል እኮ እንትን ነው። ከዛ በኋላ እንግዲህ ዳጣዬ ጀግናዋ ተነስታ ወቅጣ ለቀቀችልኝ። ኤፍራታ ምን ገጠማት? ኤፍራታ እንግዲህ ማህሌት ዛሬ ብድግ ብላባታለች። አንቺ ነሽ ለካ ነገሮችን እያበላሸሻለችው ስትል ተነሳች። ቅድስትዬም እንግዲህ ብሩክን በጉርሻ አጣደፈችው። ብላልኝ የኔ ጌታ ካልበላህ እኮ ምንም መቋቋም አትችልም ጋሼ። ስለዚህ ስትበላና ስትድን ነው ከኔ ጋራ አብረን መሆን የምንችለው። ሁሉንም ነገር መቋቋም የምትችለው ምግብ ስትበላ ነው ጋሼ አለችው ማለት ነው። እሱም በጣም ደስ አለው። ከዛ ብሩክን እየተንገባከበች ነው። ግን እኮ ማህሌት ብትሆን ይሄኔ መርዝ ጨምራ ትሰጠኝ ነበር። አረ በስመ አብ በል። ያቺ ማህሌት የምትባል ሴትዮ እዚህ ቤት እባክህ ስሟን አትጥራ ጋሼ። ትቀኛለሽ እንደ ቅድስት ሲላት፣ አረ እኔ አልቀናም ጋሼ፣ ነገር ግን እሷ እዚህ ቤት ስሟ እንዲጠራ ስለማልፈልግ ነው። ቼ ተለከፈች። አንተን እኮ ብዙ ነገር አድርገሃለች ጋሼ። ምን ሆነሃል? ህይወትን ስላልቀጠፈችው ብቻ ነው እንዴ? ከነ ልጅህ እኮ ብዙ ነገር አድርሳባሃለች። እንኳን አይደለም እናንተ እኔ ላይ ራሱ ብዙ ነገር ሞክራለች፣ ግን አልተሳካላትም እንጂ። ስለዚህ አሁን እሷን ስሟን እዚህ ቤት መጥራቱ ተገቢ አይደለም ጋሼ አለችው። እሺ አይ እንደው በነገር ያው ጨዋታን ጨዋታ ያነሳዋል በሚለው እንጂ ስሟን መጥራት እንኳን ፈልጌው አይደለም። እኔ ራሴ ስሟን መጥራት አልፈልግም። ከዛ በኋላ እንግዲህ ተጎራረሱ። ምሳሌዬም በጣም ደስ አላት እነሱ ሲጎራረሱ። አባዬና እማዬ ያለች ቅድስትን አሳፈረቻት ማለት ነው። ወይዘሮ ማህሌት እንግዲህ እገልሻለሁ ኤፍራታ፣ እጅሽን ጎትቼ ነው ለመድብል መሰጥሽ። እንደዚህማ አለቅሽም፣ እመኝኝ። እኔ ላይ እንደተጫወትሽ እጫወትብሻለሁ፣ እመኝኝ ማህሌት። ኤፍራታ እኔ ላይ እንዴት እንደዚህ ታደርጊያለሽ? ቆይ ለምን አላሳዝንሽም እንዴ? ታሳዝኝኛለሽ። እኔ ደግሞ ያየሁትን ነገር አንቺ ሰው ገለሽ እንድትታሰሪ አልፈልግም። እውነት የኔ ነገር አሳስቦሽ ነው ወይስ ተንኮል አስበሽ ነው? በፍጹም እኔ እንዳንቺ ተንኮለኛ አይደለሁም። ነገር ግን ያሰብሽውን ተንኮል ስላወቅኩ ብቻ ነው ለመድብል ደውዬ ከዛ ቦታ እንዲያዞሩት ያደረጉት። ስንት ነው የከፈለሽ መድብል? ምንም አልከፈለኝም። ቢከፍለኝስ ምን አገባሽ? መድብል ከከፈለሽ ገንዘብ ላስጭኝ። ኤፍራታ አልሰጥም። ከኔ ጋር ነው ለደም የሰጠሽው። አልሰጥሽም። የፈለገ ነገር አምጪ። እንግዲያውስ ዝና መጥቶ ጆሮሽን ጎትቶ ሲወስድሽ ታያለሽ። ሂጂ ጥሪው። የምፈራው መስሎሻል እንዴ? ጥሪው ሂጂና። አልፈራም። ከዛ በኋላ ልብስሽን ጎትተሽ ውጪ ከዚህ ከቤት። ከዚህ በኋላ ላይሽ አልፈልግም እዚህ ቤት ውስጥ አለቻት። አልወጣም፣ እመኝኝ፣ አልወጣም ከዚህ ቤት የትም አልሄድም። ኤፍራታ ዋጋ አስከፍልሻለሁ ብላን ቡርንቡር ስትል እንግዲህ መድብል ኤፍራታ ቴክስት አድርጋለት ነበረ በመጀመሪያ አሁኑ ሲጣሉ። ከዛም እሱ እየሮጠ መጣ። ምንድን ነው ችግሩ? ችግር ተፈጠረ እንዴ ኤፍራታ ሲላት፣ እሷ ጉሮሮዋን አንቃታለች። አንቺ የማትረቢ ሴትዮ፣ ደግሞ እሷ ምን አደረገችሽ? እሷንም ልትገያት ነው እንዴ ሲል ብድግ አለባት። ዝጋ አንተ፣ ምን አገባ? በማያገባ ነገር አትግባ፣ አንተም አይቀርልህም አለችው። ከዛ በኋላ እሱ አንቺ ሴትዮ አብድሻል መሰለኝ፣ ልቀቂያት፣ አልለቅም ሲባባሉ ፖሊስ እንግዲህ መጥቶ ማህሌትን ቀብ አደረጋት ማለት ነው። በሚያሳዝን ሁኔታ ማህሌት በቁጥጥር ስር ዋለች ማለት ነው። ከዛ በኋላ ሰው ሲመክሩት እኮ ምክር ይሰማል። ማህሌት በፍጹም ምክር አትሰማ፣ ንግግር አትሰማ። እኔ ብቻ ነኝ አዋቂ ትላለች። ግን በስተ መጨረሻም ይኸው እንደዚህ ሆነች። ምንም ማድረግ እንኳ አልችልም። የራስሽ ጉዳይ ነው ማህሌት፣ እመኚኝ፣ ዋጋ ትከፍያለሽ ገና ከዚህ የበለጠ አለቻት። በጣም ተናደደች ኤፍራታ። ከዛ ምንድን ነው እሱ ያጋጫችሁ ሲላት ፖሊሱ፣ እንዴ እሷ ማለት በጣም ወንጀለኛ ነች። ጉድሽል ነው የምናገረው ኤፍራታ፣ አንድ ነገር ትተነፍሽኝና እገልሻለሁ አለቻት። ዞር በይ እባክሽ፣ የራስሽ ጉዳይ። እንኳን እኔን ራስሽን አልገይም፣ ምንም አታመጭም። ግን እውነታውን እናገራለሁ ከዚህ በኋላ ምንም የምደብቀው እኮ ተናገሪ። ምንድን ያገናኛችሁ አንቺና እህትሽን ሲላት፣ እሷ ከሆነ ወንጀለኛ ሰው ጋር ነው ስራ የምትሰራው። ስለዚህ ያ ወንጀለኛ እኔን እንዲገለኝ ይከታተለኝ ነበረ።
ደግሞም የሆነ ሰው ተመቶ እኔ ለሱ ሄጄ ደም ልሰጥ ተከትላኝ ሐኪም ቤቱን አይተዋለች። እስቲ ታማሚው የተኛበትን ቦታ አይታለች። ከዛ በኋላ በሌላኛው ቀን ከዚህ ከግብረ አበሯ ጋራ ተደዋውለው እሱ ያለበትን ቦታ እንግዲህ አውቃለች። ሄዳ ለመግደል ስትል ነው እኔ ለጓደኛው ደውዬ ቶሎ ብላችሁ ድረሱለት፣ መሀሌት ሞገስን ልትገለው ሄዳለች ብዬ ከዛ ቦታ ዞር እንዲያደርጉት ያደረግኩት እና የኔ ጥፋት ነው እንዴ አለችው ለፖሊስ። በጭራሽ አንቺ አላጠፋሽም። ምን አይነት ብልግና ነው? እንዴት እንደዚህ ታደርጊያለሽ? ቆይ እንዴት? ምንድን ነው? ስንት ነው የተከፈለሽ? ለምንድን ነው እንደዚህ የምታደርጊው? አላት ፖሊሱ። ምን ትመልስ? ተሳቀቀች ማለት ነው። በጣምም ደነገጠች። ከዛ በአይኗ ኤፍራታ እመኝኝ እሰራልሻለሁ፣ የማታውቂያት መሀሌት ናት የምትመጣብሽ፣ እመኝኝ፣ ዛሬ ላደረግሽው ለእያንዳንዱ ነገር ዋጋ ትከፍያለሽ። እንደዚህ የምለቅሽ መስሎሻል? ወይኔ መሀሌት፣ የማንም መቀለጃ ሆኜ መኖሬ በጣም ነው የሚያናድደኝ። እንዴት? ቆይ ለምን ኤፍራታ? ስላመንኩሽ ባመንኩሽ ትከጅኛለሽ እንዴ? እንዴት እንደዚህ ታደርግኛለሽ? እያለች እንግዲህ ያዙኝ ልቀቁኝ አለች። ከዛ በኋላ ወይዘሪት መሀሌት እንግዲህ ቀጥይ፣ አሁን አንቺ ከኛ ጋራ ነው መሄድ ያለብሽ፣ ስለዚህ ቀጥይ አላት ፖሊሱ። ኧረ እባካችሁ እባካችሁ የትም መሄድ አልፈልግም። ኤፍራታ የሆነ ነገር በይ እንጂ ተይ እንጂ፣ እኔንማ አላቅሽም ብለሽኝ የለ እንዴ? ስለዚህ ብቻሽን ተጋፈጭ እንጂ ወይዘሮ መሀሌት፣ እኔ ምንም ልረዳሽ አልችልም። ከዛም ኤፍራታ እባክሽ እባክሽ ብትላትም በጭራሽ አልሰማሽም፣ የራስሽ ጉዳይ መሀሌት አለቻት። እንግዲህ መሀሌት በመጨረሻም ነይ አንቺ ለጥያቄ ትፈለጊያለሽ፣ ከኛ ጋራ መሄድ አለብሽ ብሎ አንጠልጥሎ ይዟት ሄደ ፖሊሱ ማለት ነው። ኤፍራታም እንግዲህ በፍርሃትና ብቻ በብዙ ጭንቀት ውስጥ ነው ያለችው። አሁን ዝና መጥቶ ይገለኛል የሚለው አስጨንቋታል። ምንም አያመጣም። ዝና ለራሱም ፈርቷል፣ የሚገባበት አጥቷል። ስለዚህ ምንም ነገር እንዳትፈሪ አላት። እንዴት አልፈራም? በጣም ነው የምፈራው ይሄን ሰውዬ። በምን ቀን ከነሱ ጋር እንደተዋወቅኩኝም አላውቅም። ምን እንደማደርግ ግራ ገብቶኛል እያለች ልጅቱ በጣም ተጨነቀች። አትጨነቂ፣ አይዞሽ፣ ምንም አይመጣም አልኩሽ እኮ በእኔ የሆንብሽ አላት። ከዛ በኋላ እንግዲህ ማህሌት ወደ ጣቢያ ሄደች። እንግዲህ ኤፍራታም እዚሁ ቁጭ ብላለች ማለት ነው። ሉላዬም እንግዲህ ሰውየው አገኘው ብሎ እንግዲህ ቆምጦ ሲመጣ ቆምጠው ጣሉት ማለት ነው። ነዳጣ እንግዲህ ያልታሰበ ገጠመው ማለት ነው ሰውየው። እሱማ ሉላ ላይ ተጫውቶ ሀብትሽ ይመለስልሻል፣ በዚህ ሳምንት ውስጥ ይታገድብሻል እያለ እያስፈራራት ነበረ። ከዛ ሉላም እንግዲህ አታስብ፣ ችግር የለውም ና፣ እኔ እኮ እቤት ምቾት ስለሚሰጠኝ ነው እቤቴ የጠራሁክ፣ በቃ እቤቴ ከደበረክ ያለህበት ድረስ እመጣለሁ አለችው። ከዛ በኋላ ስልኩ ዘጋችበት። ስልኩ ከተዘጋ በኋላ መልሶ ይደውላል። ቆይ ዝም በይው ብቻ አንቺ፣ አሁን መልሶ ይደውልልሻል አላት መርዙቅ። አይ አይመስለኝም፣ አሁን ጠብቂው ታያለሽ። ከዛ መርዙቅ እንዳለው መልሶ ደወለ። ከዛም እኔ ግን ውስጤ የሆነ ሰላም ያልሰጠኝ ነገር አለ፣ እዚህ ቤት ውስጥ ምቾት አልሰጠኝም። ይኸውልሽ የሆነ ነገር ልታረጊ አስበሽ ከሆነ በጣም ከባድ ችግር ነው የሚፈጠርብሽ፣ ይሄንን ማወቅ አለብሽ አላት። ምን ላደርግ እችላለሁ? ምን አቅም አለኝና ምንም ላደርግ አልችልም አለችው። ከዛ በኋላ እንደሱ ነው የሚሻልሽ አላት። ከዛም እሷ ግራ ቀኝ እያለ እያየች እንግዲህ እራሷ ላይ አስነቃች ማለት ነው። እነኛም ደግሞ አይጥ መስል ከስር እያንቆሻቆሹ ተነቃባቸው። እሱም እንግዲህ ዘሎ ይወጣል ወይ አይወጣም ወይ የሚለው እንግዲህ ጥያቄ ነው። ከዛ ስር እስከሚወጡ እንግዲህ እነ ዳጣዬ ምን እንደሚያደርጉት አይታወቅም። ሰውየውን እሷ ንብረቷን የሞገስን ንብረት ለማስመለስ ብላ እንግዲህ ማንነቷን ልትሸጥ ተዘጋጅታለች ማለት ነው። በጣም ነው የሚያሳዝነው። አንዳንድ ጠበቃዎች ግን የእውነት በጣም በልግና ነው። እንደዚህ አይነት ነውር ሴራ አይደረግም። እርግጠኛ ነኝ ከስራ መባረር ታስችላለች ይችላል እንዴ! ከሱ የበለጠ እኮ አላፊ ሊኖር ይችላል። ይሄ ህገወጥ ነው። ምክንያቱም አንድ ተቸገረው የመጣ ሰው ደካማ ጎኑን አይተው በሱ ገብተው ሰዎችን መጉዳት ከባድ ነገር ነው። እንግዲህ ሉላዬ በጣም ተጨንቃለች።
ይሄንን ነገርም የነገረችው ለዳጣ ብቻ ነው። ሰላም ውድና የተከበራችሁ የመርሳ ቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ወይዘሮ ማህሌት ችግር ውስጥ ገባች። የገዛ እህቷን እንግዲህ ጉሮሮዋን አንቃ እንዴት በመንገዴ ላይ ትገቢያለሽ? ለምንድን ነው እኔ የማስበውን ነገር ሁሉ የምታበላሻሽብኝ? ኤፍራታ ቆይ ለምን አንቺ ምን አገባሽና ነው እኔ በመንገድ የምትገቢብኝ? እኔ በመንገድሽ እገባለሁ እንዴ? ለምንድን ነው እንደዚህ የምታደርጊው? ስትል እንግዲህ ሲጠረገቻት ማህሌት ተረጋጊ። በመጀመሪያ ደረጃ እኔ ምንም ያደረኩሽ ነገር የለም። ምንድን ነው የምትፈልጊው ከኔ? ምን አድርጊ ነው የምትይኝ እንዴ? በቃ ተይኝ አለቻት። ከዛ በኋላ ማህሌት አልተውሽም፣ አፍሽን ዘግተሽ ቁጭ በይ፣ እንዴት እንደዚህ ታደርጊያለሽ አለቻት። ምንድን ነው ያደረኩት? እስኪ ያደረኩትን ነገር ንገሪኝ፣ ምንድን ነው ያደረኩሽ ስትላት ምን አደረኩሽማ አትበይኝ በእናትሽ። ቆይ ለምንድን ነው እንደዚህ ያደረግሽኝ? እኔ እኮ አምነሽ ነበረ። ለዝና አሳልፌ ያልሰጠውሽ ስለማዝንልሽ ነው፣ ስለምወድሽ ነው። አንቺ ግን በነገሮች ሁሉ እየገባሽ እንቅፋት ሆንሽብኝ። ከሞገስ እንድተኛ አደረግሽ፣ ከብሩክ አለያየሽኝ። ያ ሁሉ ክፋትና ተንኮል ስሰራ ታያላልሽኝም፣ እያበረታታሽኝ ነበረ። ለካ አውቀሽ ነው አንቺ ቁማር እየተጫወትሽ ለእኔ ያዘነ ሰው መስለሽ ለካ ከእነሱ ጋራ እላይ ላይ ሙድ እያያሽብኝ ነበረ። እንዴት አልገባኝም። ወይኔ ኤፍራታ፣ እኔ እንደዚህ አይነት ሰው እኮ አትመስኝም ነበረ። ማህሌት በመጀመሪያ ደረጃ ተረጋጊ በእናትሽ። ሲቀጥል ደግሞ እኔ አንቺ ላይ ክፉ አስቤ አላውቅም በፍጹም። ለአንቺ የሚጠቅመውን ነገር ነው ያደረኩት። ቆይ ለምንድን ነው የማትረጋጊው ኤፍራታ አለቻት። አንረጋጋም። እንዴት ነው የምረጋጋው? ሁሉን ነገር እኮ አበለሻሸሽብኝ አንቺ። ምን የሚያረጋጋ ነገር አለና ልረጋጋ? ማህሌት ኤፍራታ አንድም ቀን እንደዚህ ታደርጊብኛለች ብዬ አላሰብኩም ነበረ። በጣም ነው የማዝነው አለቻት። አይ አትዘኝ፣ ግን ደግሞ ነገሩን ቀስ ብለሽ በእርጋታ ማየቱ ይሻላል ማህሌት። ሁሉም ነገር በእርጋታ ሲሆን ነው የሚያምረው አለቻት።